ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮች በድጋሚ ተገናኝተናል። እንዴት አመሻችሁ? እንግዲህ የሐሙስ ምሽት መረጃና መልእክት ወደ እናንተ ለማምጣት መስመር ላይ ከፓስተር አለማየሁ ጋር ተገናኝተናል። መረጃዎችን እያሰባሰበ ይዞልን እየመጣ የማንቂያ ደወል እየደወለልን ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን አሁንም እንግዲህ የዓለማችን ወቅታዊ ጉዳይ በእጅጉ አሳሳቢ ሆኖ እያገኘነው ነው። በዚህ ጉዳይ እንግዲህ በመጽሐፍ ቅዱስም ሐሳብ ከፓስተር ጋር በድጋሚ የምንወያይበት ይሆናል። መስመር ላይ ተገኝቶልኛል። እንግዲህ መረጃውን ያቀብለናል። በቅድሚያ ሰላምታ እንሰጣጥና ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድምቃል? ደህና ነህ? እግዚአብሔር ይመስገን። በቀኑ ፕሮግራማችን ተገናኝተን ነበረ። ለአድማጮችም አንድ መረጃ ቀብለን ነበረ። ያመለጣቸውም ወገኖች በቻናላችን በመግባት መረጃውን ማድመጥ ትችላላችሁ። ይሄ መረጃ ሌላውን መረጃ እንዲሁም ደግሞ ወደፊት የምናቀርበው መረጃ ወደ እናንተ ይመጣ ዘንድ ቻናላችንን ሰብስክራይብ በማድረግ ለሌሎችም በማጋራት ላይክ እንደገና በመልእክታችሁም ጭምር ከኛ ጋር ተሰልፋችሁ የአገልግሎታችን አጋር እንድትሆኑ በጌታ ፍቅር እንጠይቃለን። አሁን በቀጥታ ከፓስተር ጋር ወደምናደርገው መረጃ እንሄዳለን። ፓስተር መረጃ ማቅረብ ትችላለህ? እንግዲህ በዚህ እንግዲህ የመካከለኛው ምስራቅ ተከትለው እሱ በእነዚህ እንዳሉ በዩክሬን እና በራሽያ መካከል የሚደረገው ጦርነት እጅግ አስፈሪ ደረጃ ላይ እንደደረሰ ተዘንግቶ ነበር እና አስፈሪ ደረጃ ላይ ደርሰዋል። በተለይ አውሮፓውያኖችን እያስደነገጠ ይገኛል እና ሩሲያ በጣም ሰፊ ቦታዎችን ይዛለች። ይሄ ብቻ ሳይሆን ጠንካራ የጸደዩን ወራት መግባት ተከትሎ ጠንካራ የሆነ ወታደራዊ እርምጃ በየአቅጣጫው እየወሰደች ትገኛለች። በዚሁም በበርካታ ድሮኖችና ሚሳኤሎች 10 ምናምን ግዛቶች ላይ ነው ድብደባ የተፈጸመው። 1000 ምናምን ድሮን ነው ጥቃት የተባለው። በጣም ሰፊ የሚገርም ነው። በጣም ሰፊ ጥቃት ነው። ዓለምን የሚያስደነገጠ ነገር ነው። ይህም የሆነበት ትልቁ ምክንያት ዩክሬን በወደብ ላይ የሚገኘው በሩሲያ ወደብ ላይ የሚገኘውን አንድ የነዳጅ ማጣሪያና ማከማቻ በድሮን ማጥቃቷን ተከትሎ የተፈጸመ ነው። እንግዲህ በአሁን ላይ አውሮፓውያኖች ምንም ቢመራቸው ማለት ይችላል ቢመራቸውም ከሩሲያ ነዳጅ ወደ መግዛት ፊታቸውን እያዞሩ ያሉበት ጊዜ ነው። ቢመራቸው ምስራቆቹ በፊትም ምዕራቦቹን አይተው ተገደው ነው እንጂ ከመግዛት ወደኋላ አይሉም። በተለይ ሮማኒያ ምናምን የመሳሰሉ ሀገሮች እነዚህ ምዕራብ በፊት ሶሻሊስት የነበሩና የሩሲያ ወዳጆች የነበሩ ከጊዜ በኋላ ተገልብጠው የምዕራብ አውሮፓ ሀገራት ጋር በህብረት የገቡና የኔቶ አባል ሀገር የሆኑት በተለይ ፖላንድ እነሱ አሁን ምንድነው ፖላንድ ብቻ ሳትሆን ሌሎችም ነዳጅ አሁን በጣም ከፍተኛ እጥረት ነው ያለባቸው። ኢቨን የነዳጅ ጉዳይ አሜሪካ ራሱ እስከ 5 ምናምን ዶላር በጋሎን መግባቱ አሜሪካኖች ራሱ ያስደነገጠ ጉዳይ ነው። ስለዚህ ይህንን በመምጣቷ ምክንያት የበቀል እርምጃ ሩሲያ በጣም በስፋት እየወሰደች ነው ያለችው። ይሄ የበቀል እርምጃ ተጠናክሮ እንደሚቀጥል ቭላድሚር ፑቲን ራሳቸው ናቸው የተናገሩት። ተጠናክሮ ይቀጥላል ብለዋል። ይሄ ጦርነት እንግዲህ እዚህ ጋር እኛ ስንመለከት እዛ ጋር ያለው ደግሞ በጣም እየተወሳሰበ የሚሄድ ነው። እንግዲህ የሩሲያ እቅድ የሚሉት አውሮፓውያኖቹ ላቲኒያ ምናምን የሚባሉትን በፊት የሶቪየት ህብረት አካል የነበሩትን ሀገሮች የመጠቅለል ሀሳብ አላት ነው የሚሉት። ለዚህም እንግዲህ ከፍተኛ ወታደራዊ ዝግጅት ከዚህ በፊት አድርጋ እንደነበረ ይታወቃል።
በተለይ ደግሞ አሁን የነዳጅ ማዕቀቡ መነሳት ያለው ነዳጅ ማዕቀቡ መነሳት የልብ ለሩሲያ ሰርግና ምላሽ ነው። ኢኮኖሚውን የሚያሳድግ ነው። አሁን እንትን ብቻ አይደለም። ጠቅላይ ሚኒስትራችን ሲናገሩ ሰምተህ ከሆነ ነዳጅ ብቻ አይደለም፣ ማዳበሪያ ራሱ ማዳበሪያ አምራቾች ናቸው እነዚህ ዩኤኢ ምናምን የሚባሉ ሀገሮች እዛ ያሉ ያመርታሉ። ሩሲያ ደግሞ ከፍተኛ የማዳበሪያ አምራች ሀገር ነች እና አሁን የማዳበሪያ እጥረትም በዓለም ላይ ይከሰታል። ይሄ ደግሞ የት ይሄዳል መሰለህ? ግብርናው ላይ ይሄዳል። ግብርናው ላይ ሲሄድ ደግሞ የግብርና ምርት ሲቀንስ የምግብ ምርት ቀነሰ ማለት ነው። የምግብ ምርት ቀነሰ ማለት ደግሞ ሰዎች የምግብ ፍጆታቸውን ለማሟላት አቅም ማጠር ይመጣል እና በዓለም ላይ የሚያደርሰው ክራይሲስ ቀላል የሚባል አይደለም። እኛ አንድ ጽንፍ ብቻ ነው የተመለከትነው እንጂ በዚህኛው ጽንፍ ደግሞ ሌላ አደጋ ይዞ እየመጣ ነው ያለው በጣም ከነዳጅ ባሻገር ማለት ከነዳጅ ባሻገር በአደገኛ ሁኔታ ነው ይዞ እየመጣ ያለው እና በተለይ ሩሲያ አውሮፓውያኖች በከፍተኛ ስጋት ውስጥ ወድቀዋል። ምክንያቱም በዚህ መካከል የሩሲያ ወታደራዊ አቅም እየተጠናከረ መምጣትና ምናልባትም እስከ ኬፕ ድረስ ልትሄድ ትችላለች የሚለው ስጋት ይሄ በፊትም ዶናልድ ትራምፕ እንደተመረጡ አስታውስ ከሆነ ሩሲያ ዩክሬንን ትጠቀልላታለች ብሎ የተናገሩት እሱን ንግግር ምናልባት ታስታውሳለህ? አስታውሳለሁ። እንዲሁም ሌላ ስጋት እኮ እንዲሁም ማለዳ ላይ ተሰምቷል። ዘለንስኪ ትንሽ እያለቃቀሱ ነው ያሉት። ምክንያቱም ሩሲያ ምንድን ነው ያለችው የውሃ እንትኖቹን ይሄ ሪፋይነሪ እንትኖቹን በሙሉ እንመታለን ብለው በእቅድ ይዘዋልና ይህንን ልብ በሉልኝ ብላ በዘለንስኪ በኩል ዩክሬን ስሞታ እያቀረበች ትገኛለች። ምንድነው መሰለ ፍሎሪዳ ውስጥ ድርድር እየተደረገ ነበረ በሁለቱ መካከልና ብዙ ነገር እየተቋጨ ነበረ እና ግን ምንድነው ዘለንስኪ እነዛን ግዛቶች አለመስጠትና የአውሮፓ ወታደራዊ ተቋሞች እንዳይገቡ የመከልከልና በተለይም ደግሞ የወታደራዊ አቅሙን መቀነስ የሚለው ነገር ላይ ሶስቱ ነገሮች ላይ ስምምነት መድረስ አለመቻሉ ነው። ጦርነት ተጨማሪ ጦርነት ሆኖ እየተባባሰ ያለው እንግዲህ እንደ አንኳር እናንሳው እንጂ አሁን ላይ መረጃዎች እየወጡ መጥተዋል። ከኢራን ጦርነት ጀርባ ማን ነው ያለው የሚለው ነገር በገሃድ አሁን መረጃ እየተገኘ መጥቷል፣ እየጠለለ መጣ። ይህንንም እንግዲህ ፋይናንሻል ታይምስ ነው የዘገበው። የምዕራባውያን የደህንነት መረጃውን ጠቅሶ የፋይናንሻል ታይምስ እንደዘገበው ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስ የጀመረች ሲሆን ይህንንም በየደረጃው የሚከናወን የጦር መሳሪያ ርክክብ እስከ ወሩ መጨረሻ አጠናቃ ትቆጫለች እየተባለ ነው። እንግዲህ ይሄ ጦርነት ኢራን አሁን ብቻዋን አለመሆኗን እንዴት ነው ድሮኖቹ ማያልቁት፣ እንዴት ነው ሚሳይሎቹ ማያልቁት የሚል ቻይናም አለችበት ታውቃለህ። በሚሳይሎቹ ምርት ላይ በአብዛኛው የቻይናን ቴክኖሎጂ ነው እየተጠቀመች። በእርግጥ ኢራኖችም በእውቀት ደረጃ ለዚህ የሚያሱ አይደሉም። ግን ከበስተጀርባ ሞስኮ ሩሲያ ሙሉ ለሙሉ እንዳለች። በእርግጥ ይህንን ስትመለከት እኮ በጦርነት ከመተጋገዝ ወይም ደግሞ ከመተጋገዝ ባሻገር ያለ ሁለንተናዊ የጋራ ስምምነት አላቸው። ለምሳሌ በዚህ ምክንያት እኮ ሩሲያ በጦርነት ውስጥ በሆነችበት ጊዜ ሻሂድ ሚሳይሎችን ለሩሲያ ታቀብል ነበር፣ ኢራን ታቀርብ ነበር። ይሄ አቅርቦቷ ነበር። ነገር ግን በኋላ ላይ ትልቅ ገዛም አድርጎላታል። በሚስጥር ተደርጎ ተያዘ እንጂ ሻሂድና ካማካዝ የዩክሬን መሰለኝ የቱርክ መሰለኝ እሱ የቱርክ ሊሆን ይችላል። እና ይሄ ሻሂድ ሚሳይልን ሩሲያ በአገሯ መፈብረክ መቻሏ ደግሞ የበለጠ ለኢራን እገዛ ሊያደርግላት ይችላል። እዛ ማምረት ባትችልም በእርግጥ እነዚህ ድሮኖች በትንሽ ቤት ውስጥ መመረት የሚችሉ ናቸው። የሚገርም ነገር አሜሪካንም ቴክኖሎጂውን አግኝታ በጣም አዘመነዋለች ይባላል። ዞሮ እኛ ትኩረታችን ወደዚህ ስለሆነ እና ምንድነው ይህንን እያቀበለች እንደሆነ መረጃ በደንብ እየወጣ ነው ያለው።
ከዚህ ድሮን በተጨማሪ ሞስኮ ለቴሄራን የምግብና የመድኃኒት እርዳታዎችን እየላከች መሆኑ ተዘግቧል። እንግዲህ ወታደራዊ ጦርነቶች ስታደርግ ወታደሮች ይቆስላሉ፣ ህዝብ ይቆስላል፣ ብዙ ነገሮች ይደቀር ይችላል። ለነዚህ ደግሞ የግዴታ የምግብ የመድኃኒትና የተለያዩ ድጋፎችን ይጠይቃል። እንግዲህ ከየካቲት 28 በአሜሪካና እስራኤል የተከፈተውን ጦርነት ተከትሎ የክሬምሊን አስተዳደር ለኢራን የሳተላይት ምስሎች እና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ መሆኑ ታውቋል። ገርብ ነው። በጣም ይገርማል። ሻርፕ ነው። አሁን የሚመጡት ኢላማ የተቆነ የጦር ካምፖች ያለ ሳተላይት ገዛ ሊሆን አይችልም። ያለ መረጃ እንዴት ታደርገዋል? በምን ነው የምታደርገው? በፍጹም። ስለዚህ ለዛ ደግሞ ኢራን የራሷ ሳተላይት የለም። ጦርነቱ የተራዘመ ነው የሚባልበት ምክንያት ይሄ ነው። ኢራን ብቻዋን እንዳልሆነች እንግዲህ ከዚህ በስተጀርባ ሰሜን ኮሪያም ልትኖር ትችላለች፣ ቻይናም ልትኖር ትችላለች። ሌሎችም ማናቃቸውም ሀገሮች የአሜሪካንንና የእስራኤልን ውድቀት የሚጠባበቁ ሀገሮችም ገዛ ያደርጋሉ ሊኖሩ ይችላሉ። ምክንያቱም ሁሉ መረጃ ይሰጣል ማለት አይደለም። ሁሉ መረጃ ያቀብላል። በዋናነት ሩሲያ ሆነ ሩሲያ ሁለንተናዊ ስምምነትም ስላላቸው። ሌላው ደግሞ መርሳት የሌለብን እና አሜሪካ አውሮፓውያን የሳተላይት መረጃዎችና ሌሎች በመስጠት እኮ ሩሲያን አስደብድበዋል። ሩሲያም በዚህም በበቀል ብቻ ሳይሆን ባላንስ ማድረግም ስላለባት ይመስለኛል እንግዲህ ምክንያቱም ነገ በእኔ ላይም እንደዚህ አይነት ነገር ሊሆን ይችላል ብላ ልትሰጋ ትችላለች። አዎ እንግዲህ አቅሟን በዚህ ማሳየት መቻል አለባት። ይሄ እንግዲህ የተጀመረው ጦርነት የክሬምሊን አስተዳደር ለኢራን የሳተላይትና ምስል የደህንነት መረጃዎችን ከማቀበል ከጀርባ ሲደገፍ የቆየ ቢሆንም አሁን የተጀመረው የድሮን አቅርቦትና ግን ጦርነቱን ከፈነዳ ወዲህ ሩሲያ ለኢራን ያደረገችው የመጀመሪያ ቀጥተኛ የጦር መሳሪያ ድጋፎች ይሆናሉ የሚል ነው። እንግዲህ አሁን እኔ ድሮን ብቻ ይሆናል ብዬ አላስብም። ብዙ ነገሮችን ልታቀርብላት ትችላለች። ለዚህ ሪፖርት ምላሽ የሰጡት የክሬምሊን ቃል አቀባይ በአሁኑ ወቅት በርካታ የሐሰት ዜናዎች እየተሰራጩ ነው፣ ሆኖም እንደ እውነተኛ ነገር ቢኖር ከኢራን አመራር ጋር ያለንን ውይይት አጠናክረን መቀጠላችን ነው በማለት ሪፖርቱን በተዘዋዋሪ ለማስተማመን ሞክረዋል። አለች ማለት ነው። አለች ማለት ነው። ጥያቄ ነው እና መኖሩ ነው ያረጋግጠውና ይሄ ጦርነት እንደዚህም ጠንክሮ የወጣበት ትልቁ ምክንያትም የኢራንም የራሷ ጥንካሬ የሚናቅ አይደለም። እንንቃለን ማለታችን አይደለም። ግን እስራኤልንና አሊያንስ ነው ጥምረት እስራኤልንና አሜሪካን የሚያክል ሀገር በዛ ሁሉ ድብደባ መቋቋም ችሎ ሁለቱም እኮ መርጃ አድርገው ነው እስራኤልም አሜሪካንም ሩሲያም ከኢራን ጎን መሰለፉ እኮ ይሄ እና እንትን አይደለም። አሁን እዚህ ጋር ላነሳለ የፈለኩት ምንድነው መሰለህ የጎግ ማጎግ ጦርነት በዚህ ጀርባ ይነሳል ተብሎ የሚታይበት አንዱ ምክንያት ይሄ ነው። ሌላው በጣም እኔ የሳውዲን እንደዚህ አልጠብቃትም፣ ጦርነት ናፋቂ ነች ብዬ አልጠብቃትም ነበርና የሳውዲ ውትወታ የጦርነቱ እንዲቀጥል ምናልባት ምሽት ላይ ሌላም ዜና ይዘን እንመጣለን። ሳውዲ ብቻ አይደለች፣ ሌላም ዜና ይዘን እንመጣለን ምሽት ላይ ጦርነቱ እንዲቀጥል ፍላጎት ያላቸው ሀገሮች መከሰታቸው ምናልባትም ይህንን ጦርነት ወደፊት የበለጠ እንዲጋጋል ያደርገዋል። ይህ ስምምነት ካልተፈጠረ ማለት ነው። በሌላ በኩል ቅድም አንድ ያነስ ነጥብ አለ። አሜሪካ ወደ 3000 የሚጠጋ አንድ ክፍለ ጦርን ከጃፓን ይመስለኛል ባልሳሳት ከጃፓን እንዲነሳና መካከለኛው ምስራቅ ኦማን እንዲገባ የመታዘዙና ዝግጅቱን ሸክፎ ወደዛ ሊያመራ እንደሆነ መሰማቱ ምናልባትም ይህ ድርድር የሚከሽፍ ከሆነ ጦርነቱ ወደ እግረኛና ወደ መተላለቅ የሚያመጣ እንደሆነ ያመለክታል። በሌላ አንጻር አሜሪካ ጦርነቱ መውጣት እንደምትፈልግ በግልጽ እየተነገረ ነው ያለው። ይህ ጦርነት ከዛ ውስጥ ለመውጣት
መፍትሄዎችን እየፈለገች ነው ያለችው። ምክንያቱም ዶናልድ ትራምፕ ከውስጥም ከውጭም ከፍተኛ ጫና እየተደረገባቸው ነው ያለውና በእርግጥም ደግሞ ጦርነቱን እንደዚህ ይጠነክራል ብለውም እሳቸውም አልገመቱም ነበር። ነገር ግን በጠረጴዛቸው ላይ ታስታውስ ከሆነ ጦርነቱ እንዳይጀመር በዲፕሎማሲ እንዲያልቅ አንድ ምርጫ ሀሳብ ሆኖ ቀርቦ ነበረ። ሁለተኛው የቀረበላቸው ወታደራዊ አማካሪዎቹ ዋና ዋና የተባሉትን የኢራንን የሚሳኤልና የሮኬት የተለያዩ እንትኖችን ከመታም በኋላ ከጦርነቱ መውጣት አለብን የሚል ነገር አንስተው ቀርቦ ነበረ። በሶስተኛ ደረጃ የቀረበላቸው ይህን ጦርነት ከገባንበት ጦርነቱ ወዳልተፈለገና የአሜሪካንን ኢኮኖሚ ወደ መጉዳት ሊመጣ ይችላል፣ የተራዘመ ጦርነት ይሆናል የሚል እነዚህ ሶስት ነገሮች በጠረጴዛቸው ላይ ቀርቦ ነበረ። ነገር ግን እነዚህ ነገሮች ሁሉ አልፈው አሁን በሄዱበት ሰዓት ኢራንም ከጀርባዋ ያሰለፈቻቸው ሀገሮች እንዳሉ እንግዲህ በሂደት ደግሞ የጦርነት ሲቆም ሊሆን ይችላል። ጦርነት ከቀጠለ በሂደት የሌሎችም እየተገለጡ የሚመጣ ይሆናል። ይሁን እንጂ የዚህ የጦር መሳሪያ ዝውውር ታሪካዊ ዳራ ሲመረመር ሩሲያ ከፈረንጆቹ 2023 ጀምሮ የዩክሬን ጦርነት ለመጠቀም የኢራንን ስሪት የሆነውን ድሮኖችን በራሷ ፋብሪካዎች ስታመርት መቆየቱ ይታወቃል። አሁን ደግሞ የሁኔታውን ሚና ተቀይሮ ከሞስኮ ወደ ቴህራን እየተደረገ ያለው የጦር መሳሪያ ፍልሰት በተከታታይ ጥቃቶች የተዳከመውን የኢራን ወታደራዊ አቅም ዳግም ለመገንባትና ስርዓቱን ከውድቀት ለመታደግ ለመደገፍ ያለመ መሆኑ የደህንነት ተንታኞች ያስረዳሉ። ይህ ሩሲያ ቀጥተኛ ጣልቃ ገብነት ለእስራኤልና ለአሜሪካ ትልቅ የህልውና ስጋት ፈጥሮባቸዋል ሲሆን ከሞስኮና ማለት ከሰሞኑ እስራኤል በፓኪስታን ባህር በሚገኘው የኢራን ኢላማዎች ላይ ከባድ አየር ጥቃት መፈጸሟ ቢታወቅም ይህንን በሞስኮና በቴህራን መካከል ያለውን የጦር መሳሪያ ዝውውር መስመር ለማስተጓጎልና ለማቋረጥ ታስቦ የተወሰደ ወታደራዊ እርምጃ እንደሆነ እየተነገረ ነው ያለው። እንግዲህ ይህ ጦርነት በዚህ መልክ ነው እየቀጠለ ያለው፣ በዚህ መልክ ነው እየሄደ ያለው። እንግዲህ ለዚህ ነው አንዳንዶችም የጎግ ጦርነት ሊጀመር ነው ብለው ያሉበት ምክንያት በአጭር የማይቆም ከሆነ በቀጣይ የሚሆነው ተቧድነው የጎግ ጦርነት ይነሳል የሚል ከፍተኛ ስጋቶች አሉ። እንግዲህ ለዛሬ ምሽት ያለኝ መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ እግዚአብሔር ቃል እንደሚለው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል የተባለው እንግዲህ የተነገሩት በመጽሐፍ ቅዱስ ውስጥ የትንቢት ቃሎች ይፈጸሙ ዘንድ እንግዲህ ግድ ነው። ሁሌ እንደምንለው ነገሮች እየወረዱ አይደለም የሚሄዱት፣ እየተባባሱ እንደሚሄዱ ቅዱስ ቃሉ ይናገራል። እስከ ሐሰተኛው ክርስቶስ ጊዜያዊ ማረጋጊያና እስከሚመጣው ዳግም የክርስቶስ መምጣትና የክርስቶስ መንግስት ድረስ ነገሮች እንግዲህ በዚህ መልኩ የሚቋጩ ይመስለኛል። ነገር ግን እኛ ሁለንተናዊ ዝግጅት ማድረግ አለብን። በመንፈሳዊም ረገድ ቢሆን ተልኳችንን በመፈጸምም ረገድ ዝግጁ መሆን እንዳለብን፣ በተለይም ደግሞ ቤተክርስቲያን በዚህ ጉዳይ ላይ ሊታሰብበት ይገባል ብለን መልእክታችንን እናስተላልፋለን። እንግዲህ ለዛሬ ሐሙስ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በቀንና በማታው ክፍለ ጊዜ መረጃዎችን አደራጅቶ ይዞልን መጥቶ የማንቂያ ደወል የደወለልን ፓስተር አለማየሁ ነሞ እግዚአብሔር አብስቶ በድጋሚ ይባርከው። እግዚአብሔር ፈቃዱ ከሆነ እንግዲህ በነገው ዕለት በዓርብ ዕለት ምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።